አንተን ያመነ ሁሉ ዳነ ሁሉ ዳነ ያንተን አምኜ ምን ሆኜ አንተን አምኜ ምን ሆኜ ተወዳጇ ጂጂ ተናፋቂዋ ጂጂ ዘመን የማይሽራት በዘመን ጉዞ ውስጥ ምትደምቅ እንጂ ማትደበዘው ጂጂ ከዘመናት በኋላ ዳግም ታይታለች። ብዙዎች ልባቸው ሐሴት አድርጓል። ጂጂ ወይም እጅጋየሁ ሽባባው ዳግም መታየቷን ተከትሎ በርካቶች ስሜታቸውን እየገለጹ ደስታቸውን እያጋሩ ይገኛል። ጂጂ ከዚህ ሁሉ ጊዜ መጥፋት በኋላ እንዴት ተከሰተች? ምን ብቅ አደረጋት? ለመከሰቷ ምክንያት የሆነው ነው ብዙዎችን እያነጋገረበት ያለው ጉዳይ ተነስቷል። ጂጂ ዳግም በሙዚቃው ገኛትም ወደ መንፈሳዊ ስራ ልታዘነብል ትችላለች የሚሉ ጭምጭምታዎች ወጥተዋል። ከዚህ ጉዳይ ጀርባ ያለው መረጃ የምናጋራችሁና የምናካፍላችሁ ይሆናል። በሌላኛው መረጃችን ደግሞ በዛሬው ዕለት ተሰማው የጋዜጠኛው ድንገተኛ ሞትና እንዲሁም ከሞቱ ጀርባ ያለው እንቆቅልሽ የበርካቶችን ልብ ሰብሯል። ድንገት ወርቆ ህይወቱ በዚያው ያለፈ እንዴት ይህ ሊሆን ቻለ? በመረጃ ሰዓታችን እንቃኛለን። እስከ ፍጻሜ አብራችሁን እንድትሆኑ በአክብሮት እንጋብዛችኋለን። ይህ ኢትዮ ግሎባል 360 ኒውስ ነው። ውድ ቤተሰቦቻችን ለቻናላችን አዲስ ከሆናችሁ ሰብስክራይብ፣ ቪዲዮን ከወደዳችሁት ላይክ፣ ሼር እንድታደርጉ ይጋበዝን። ወደ ዝርዝሩ ገባን። መልካም ቆይታ። በዘመናት ጉዞ ውስጥ የማትደበዘው በዘመናት ሂደት ውስጥ የማትረሳው ከዚያ ይልቅ ግን ውሎ ባደር መጠን እንደወይን የምትጣፍጠውና የምትታወሰው እጅጋየሁ ሽባባው ጂጂ ከዓመታት በኋላ በድንገት ስትታይ ብዙዎች ልባቸው ሐሴት አድርጓል። የቀኑ ታላቅና አስደሳች ዜና ተብሎ እንዲነገር ምክንያት ሆኗል። ዛሬ ከማልዳ ጀምሮ ሲዘዋወር የነበረውና በሷ ታናሽ እህት ሶፊያ ሽባባው የፌስቡክ ገጽ ተጋርቶ ብዙዎች የተቀባበሉት ምስልና እንደዚሁም በዚያ ምስል ውስጥ እርሷ ስትዘምር የሚታይበት ጉዳይ። ታዲያ ከዚህ ጀርባ አነጋጋሪ ጉዳዮች ብሎም ደግሞ ግምቶች ይወጡ ይገኛሉ። እርግጠኝነት ላይ ተንተርሰው የወጡ መላምቶችም መነሳታቸው አልቀረም። በኢትዮጵያ ሙዚቃ ታሪክ ውስጥ የማይረሳ ትልቅ አሻራን ያሳረፈችው ለበርካታ ዓመታት ከሚዲያና ከአድናቂዎቿ ርቃ የሰነበተችው ተወዳጇ ድምፃዊት እጅጋየሁ ሽባባው ጂጂ ዛሬ በታናሽ እህቷ ሶፊያ ሽባባው አማካይነት ብቅ ማለቷ መላው የኢትዮጵያ ሕዝብና የጥበብ አፍቃሪያን በከፍተኛ ደስታ አስፈንጥዞ ነበር። የናፈቀችን ጂጂ ለምን በዚህ ልክ ትወደዳለች? ስለ ጂጂ ሲነሳ ስለ አንድ ድምፃዊ ሳይሆን ስለ ሀገር ትልቅ የጥበብ ባንክነት የሚወራውና የሚነሳው ጂጂ የኢትዮጵያን ባህላዊ ዜማ ከዘመናዊ ጃዝ፣ ፋንክና እንዲሁም ደግሞ ወርልድ ሚውዚክ ጋር በማዋሃድ ለዓለም ያስተዋወቀች ድንቅ ጥበበኛ ናት። በተለይም እንደ አውሮፓውያን የዘመን ስሌት 2001 ያወጣችውና በታዋቂው ፕሮዲሰር ቢብላስዌል የተዘጋጀው ጂጂ የተሰኘው አልበሟ በዓለም አቀፍ ደረጃ ከፍተኛ አድናቆትን ያተረፈላት ይህች ተወዳጅ የዘመን ፈርጥ ናት። እንደ አድዋ፣ የጀግንነት መዝሙራችን የሆነው ጉራማይሌ፣ ናፈቀኝ፣ ካህኔ የመሳሰሉት ስራዎቿ በዘመናት ውስጥ የማይደበዝዙ የዘላለም ስንቆቻችን ናቸው። የእጅጋየሁ ሽባባው የጂጂ ድምጽ ከዘፈን ባለፈ ነፍስን የሚያክም ጥልቅ ስሜትና ኢትዮጵያዊ ማንነትን የሚቀሰቅስ ልዩ ስበታዊ ኃይል አለው። ወደ ሀገር አሜሪካ ካቀናች በኋላ ኑሮዋን እዛ አድርጋ ለረጅም ዘመናት ሙሉ በሙሉ በሚባል ደረጃ ከህዝብ እይታ ርቃ ቆይታ ነበር። በአድናቂዎቿ ዘንድም ትልቅ ናፍቆት፣ አንዳንዴ ደግሞ ስጋትን ሲፈጥር ነበር። ዛሬ ከተጋራው ተንቀሳቃሽ ምስል አስቀድሞ ከዚህ በፊት ተጋርቶ የነበረውና በአንድ ባቡር አማካኝነት ተሳፍራ በመንቀሳቀስ ላይ እንደምትገኝ ያስመለከተው ፎቶ የበርካቶች ልብ ሰብሮ ነበር። ጂጂ ምቾት ርቋት ብሎም ደግሞ ጥሩ በማይመስል ህይወት መንገድ ላይ እንደምትገኝ የሚጠቁም መስሎ ነበር ይህ ምስል። ታዲያ ብዙዎች በዚህ ጊዜ ልባቸው ተነክቶ ነበር። ዛሬ በእህቷ ሶፊያ ሽባባው አማካይነት በማህበራዊ ሚዲያ ላይ የተለቀቀውና እርሷ እየዘመረች ያለበት ምስል ግን ብዙዎች እፎይታ እንዲሰማቸው አድርጓል። መላው ኢትዮጵያ ዲጂታል ገጽታ በደስታና ምስጋና ጎርፍ ተጥለቅልቋል። ንግስቲቱ እንኳን አየንሽ የሚሉ አስደሳች አስተያየቶች ከየአቅጣጫው የፈሰሱ አድናቆቶችም እየጎረፉ ይገኛሉ። ውድና የተከበርሽው የሀገራችን ኩራት እጅጋየሁ ሽባባው ጂጂ ሆይ ፈጣሪ ረጅም እድሜና ሙሉ ጤና ሰጥቶሽ ዳግም በስራዎችሽ የምናገኝበት ጊዜ ይቀርብ የሚሉ መልካም ምኞቶችም አብረው መከተላቸው አብረው መሽጎድጎዳቸው አልቀርም። ታዲያ ከጂጂ መታየት ጀርባ አንዳንድ ሐሳቦች የተነሱ ይገኛሉ። በተለይም ደግሞ ስትዘምር ላያትና ለተመለከታት ሰው ብዙዎች እንዲህ ብለው እንዲገምቱ አድርጓል። ምናልባትም የጂጂ ቀጣይ የህይወት መስመር ወደ መዝሙር ሊሻገር የሆነው የሚሉ ሐሳቦችም ተነስተዋል። አንተን ያመነ ሁሉ ዳነ የምትለው ጂጂ ተናፋቂያ ኮከብ ከረጅም ዓመታት ቆይታ በኋላ ብቅ ስትል በመዝሙር ስራ መከሰቷ ቀጣይ የህይወት መስመሯ ወደ መንፈሳዊ ግልጋሎት ሊያጋድል የሆነው የሚሉ ሐሳቦች ተሰንዝረዋል።
ሰፍሯል። በለመለመው መስክ ውስጥ አንተን ያመነ ሁሉ ዳነ የሚለው መዝሙር በስሜት ስትዘምር የሚያሳየው ቪዲዮ በሶፊያ ሽባባው ፌስቡክ ገጽ ከተለቀቀ በኋላ በርካታ አድናቂዎቿም ናፍቆታቸውን ከመግለጽ ባለፈ ምናልባትም በመንፈሳዊ ስራ ልትመጣ ይሆናል ብለው እንዲገምቱ ምክንያት ሆኗል። በልዩ የድምጽ ችሎታውና በሙዚቃ ስራዎቿ የበርካታ ኢትዮጵያን ልብ የገዛችው ጂጂ ከረጅም ጊዜ ዝምታ በኋላ እንደገና መታየቷ ደስታ ቢፈጥርም ከሙዚቃው ዓለም ልናጣት የሆነው የሚሉ ሀሳቦችን መነሳታቸው አልቀርም። የብዙዎቻችን ናፍቆት የሆነችው ጂጂ ለረጅም ጊዜ ከአይናችን ብትሰወሪም ዛሬም ስላየነሽ እጅግ ደስ ብሎናል፣ የኛ ጂጂ አትጥፊብን ብለው ያወደሷትና ያሞካሿት ጥቂቶች አይደሉም። ይህም በተመለከተ አንድ ጸሐፊ እንዲሁም ደግሞ ለጂጂ ቅርበት አላቸው ተብሎ ከሚነሱ ደራሲያና ኑሯቸውን ከሀገር አሜሪካ ካደረጉት መካከል የሚጠቀሱት ግለሰብ እንዲህ ሲሉ ሀሳባቸውን አጋርተዋል። ምናልባትም ሃይማኖቷን ቀይራ ወይም ደግሞ በመዝሙር ስራ በመንፈሳዊ ግልጋሎት ልትመጣ ነው የሚለው ሀሳብ እንዲሁ ተራ አሉባልታ ነው ሲሉ ተደምጠዋል። ከጂጂ መታየት ጋር በተገናኘ መፍጠር የተፈለገው ውዥንብር እጅጋየሁ ሃይማኖቷን ቀይራለች የሚል ነው። ቱ ሜክ ኢትስ ክሊር አልቀየረችም ሲሉ ይጽፋሉ እኚሁ ጸሐፊ። ብትቀይር እንኳን የግል ጉዳይ ነው፣ ግን አልቀየረችም፣ ሀሳቡም የላትም ሲሉ ያከሉት እኚሁ ጸሐፊ አክለው ሁሉ ዳነ የሚለው ሙዚቃ በሰምና ወርቅ ጎልድ ኤንድ ዋክስ አልበሟ የተካተተ የዜማና ግጥም መሰረት አድርጋ የወሰደችው ቻግኒ ሰጋዲ ሚካኤል በጥምቀት ጊዜ በካህናት ይዜም የነበረውን ያንን መሰረት ወስዳ እርሷ የጻፈችው ነው። ሙዚቃው በጣም ጥልቅ ስለመሆኑ ብዙ አዋቂዎች ተደንቀው ተንትነውታል። ህንዳዊ ማስተር ሰራጃኒ በሙዚቃ መሳሪያ፣ ድምፃዊው ኡስታር ሱልጣን ካህን በድምጽ ተሳትፈው በአገራትና በብልሆች መካከል ትስስር ለመፍጠር ቅመም ቀላቅለዋል። የእሷ ምናብና እንዲሁም ሀሳብ ጥልቅ ነው። ጊዜ ወስዳ ሰላም አግኝታ እንድትመለስ እናፍቃለን። ጂጂን ሳይሆን እጅጋየሁን አጥብቀን እንፈልግ ሲሉ እኚሁ ጸሐፊ ሀሳባቸውን ያጋሩና የተናገሩ ሲሆን ምናልባትም እኚሁ ጸሐፊ ለእሷ ካላቸው ቅርበት የተነሳ በእርግጠኝነት ደምድመው መናገራቸው ነገ ላይ ወደ ሙዚቃው ዓለም ልትመለስ ነው የሚል ሀሳብ እንዲነሳ አድርጓል። 47 የምዕራፍ 2 መረጃዎቻችን ነው። በማስጥልን የተወደዳችሁና የተከበራችሁ ተመልካቾቻችን እንደምን አምሽታችሁ። በሌላኛው መረጃችን ደግሞ ዛሬ በድንገት ህይወቱ ያለፈው ጋዜጠኛ ሞትና እንዲሁም ደግሞ ያሟሟቱ ሁኔታ የበርካቶችን ልብ ሰብሯል። በአዲስ አበባ ከተማ ዛሬ ማለዳ ወደ መደበኛ የስራ ገበታው በማምራት ላይ የነበረው ታዋቂ ወጣት ጋዜጠኛና የፌዴራል ማረሚያ ቤት ባልደረባ ምክትል ኢንስፔክተር ሳለ ገብርኤል ይትባረክ ባልተጠበቀ ሁኔታ በድንገት ወድቆ ህይወቱ ማለፉ ተረጋግጧል። ይህ ልብ ሰባሪ ዜና በባልደረቦቹ በሙያ አጋሮቹና በሚያውቁት ዘንድ ታላቅ ድንጋጤና ሐዘንን ፈጥሯል። ሟች ሳለ ገብርኤል በአዲስ ቲቪ ዜና አንባቢነት ከ10 ዓመታት በላይ ያገለገለ ሲሆን በፌዴራል ማረሚያ ቤት በፖሊስ አባልነትና በምክትል ኢንስፔክተርነት ማዕረግ ሀገራዊ ግዳጁን በታማኝነት ሲወጣ እንደነበር ብዙዎች እያነሱለት ይገኛሉ። ከቢቸና ከተማ በመነሳት በዋና ከተማዋ የዜና ማዕከላትና በሕግ ማስከበር ተቋማት ውስጥ የነበረው ተሳትፎ የብዙዎችን ትኩረት የሳበና ተስፋ የተጣለበት እንዲሆን አድርጎ ነበር። በስራ ቦታው ላይ ባሳየው መልካም ስነ ምግባር ዝቅታና እስረኞችን በሰብአዊነት መንፈስ በመያዝ ረገድ በስራ ባልደረቦቹ ዘንድ እጅግ ተወዳጅና አርአያ የሚሆን ስብዕና ነበረው ይላሉ ስለ እርሱ የሚያውቁና ምስክርነትን የሚሰጡ። ሳህለ ገብርኤል ከረፍቱ ጥቂት ቀናት ቀደም ብሎ በማህበራዊ ትስስር ገጹ ላይ ያጋራው ጽሑፍ ለሙያው ያለውን ጥልቅ ፍቅርና ለወደፊት የነበረውን ትልቅ የሪፎርም ራዕይ በግልጽ ያሳያል ይላሉ። ይህን የሚያነሱ በወቅቱ ባሰፈረው መልእክት በማረሚያ ቤት የፖሊስነት ህይወቱ በጣም ደስተኛ እንደነበርና የልጅነት ህልሙ የሆነውን የጋዜጠኝነትና የመሪነት ትምህርቱን እንዲማር እንዳስቻለው ገልጾ ነበር። በተጨማሪም ፈጣሪ እድሜና ጤና ከሰጠው ማረሚያ ቤት እንዲሆን የሚፈልገውን ያህል ለማድረግ በግሉ መጣሩን እንደማያቆም በጽሑፉ አስፍሮ ነበር። ይህ መልእክት ዛሬ ከደረሰው አሳዛኝ መርዶ ጋር ተዳምሮ የብዙዎች ልብ ሰብሯል። ጋዜጠኛ ሳለ ገብርኤል ይትባረክ ህልፈተ ህይወት በአጭር የተቀጨ ታላቅ ተስፋ ነው። የእርሱ መልካም ስራ፣ ሰብአዊነትና የጽናት አርአያነት ሁልጊዜም በብዙዎች ልብ ሲታወስ ይኖራል። ጋዜጠኛው ባለትዳርና የ3 ልጆች አባት እንደነበር በግል ታሪኩ ሰፍሯል። ለሟች ቤተሰቦች፣ የቅርብ ወዳጆች እንዲሁም ደግሞ ለሙያ አጋሮቹና የፌዴራል ማረሚያ ቤት የስራ ባልደረቦቹ መጽናናትን እንመኛለን። ለእርሱም ሰላማዊ ረፍት ተመኘን። ወደ ቤተሰቦቻችን ለዛሬ ያዝናቸው መረጃዎች እነዚህን መስሉ ነበሩ። ይህ ኢትዮ ግሎባል 360 ኒውስ ነው። ለቻናላችን አዲስ ከሆናችሁ ሰብስክራይብ፣ ቪዲዮን ከወዳችሁት ደግሞ ላይክ፣ ሼር እንድታደርጉ እየጋበዝን የዛሬን በዚህ አጠናቀቅን። በሌላ መረጃ እስከምንገናኝ በያላችሁበት ጥሩ መልካም ጊዜ ተመኘን።